ጤና ይስጥልኝ የተወደዳችሁና የተከበራችሁ የንጋት ፖስት ቤተሰቦች የሳምንቱን አበይት የፋይናንስ ዜናዎች ዋናዎቹን በማስቀደም ጀምራለሁ። በኢትዮጵያ የመጀመሪያው ሸቀጣሸቀጥ አስመጪነት ፈቃድ የወሰደው የውጭ ሀገር ድርጅት የመጀመሪያ ኢምፖርቱን ስለማድረጉ ሲቢ ካፒታል የተሰኘው ኢንቨስትመንት ባንክ ካፒታሉን ወደ 300 ሚሊዮን ብር ለማሳደግ ስለመወሰኑ፣ ብሔራዊ ባንክ በፈረንጆቹ 2024 የ10.5 ቢሊዮን ብር ኪሳራ አጋጠመው ስለመባሉ፣ የኢትዮጵያ ቡና ዘርፍ ኤክስፖርት በ11 ወራት ብቻ 2.44 ቢሊዮን የአሜሪካን ዶላር ገቢን ስለ ማግኘቱ፣ በምንዛሬ ገበያው ላይ ለሚታየው ችግር ብሔራዊ ባንክ የንግድ ባንኮችን ብልሹ አሰራር ተጠያቂ ስለማድረጉና ገዳ ባንክ በኢትዮጵያ ሰነደ መዋዕለ ንዋዮች ገበያ ላይ ሊስት ስለመደረጉ በዚህ ሳምንት አበይት የፋይናንስ ዜናዎች የምነግራችሁ ነው የሚሆነው። የተወደዳችሁና የተከበራችሁ ተመልካቾቼ በየሳምንቱ እሁድ ልክ በ9 ሰዓት የሳምንቱን አበይት የፋይናንስ ዜና ከሮሃ የምንዛሬ ቢሮዎች ጋር በመተባበር እናቀርብላችኋለን። በመጀመሪያም የሮሃ ምንዛሬ ቢሮ ማስታወቂያን ታዲያ ሰምተን እንመለሳለን። የውጭ ሀገራት ገንዘቦችን መግዛትና መሸጥ እንደ ዘንድሮ ቀሎ አያውቅም ይለናል ሮሃ የምንዛሬ ቢሮ። ለውጭ ሀገር ጉዞ ገንዘብ ቢያስፈልጎት ዶላር ሆነ ዩሮ፣ ሪያል ሆነ ድራም ሁሉም እኛ ጋር አለ። ወደ ኢትዮጵያ በመጡበት መሸጥ ቢያስፈልጎት ይሄው አዋጭ ዋጋ ከመልካም መስተንግዶ ክብሮት ተጠብቆ በሮሃ የምንዛሬ ቢሮዎች ይጠብቁታል። ሮሃ የምንዛሬ ቢሮ በአዲስ አበባ ሳር ቤት በአዳምስ ፓቪሊየን ግራውንድ ፍሎር ላይ በካዛንቺስ ማህቡባ አፓርትመንት ቢልዲንግ ግራውንድ ፍሎር እንደዚሁም በድሬዳዋ ከተማ በብሎሰም ሆቴል ግቢ ውስጥ እናንተን ደንበኞቹን ለማስተናገድ ይጠብቆታል። ሮሃ የምንዛሬ ቢሮ ታማኝ ኢትዮጵያዊ የምንዛሬ አጋሮ። በመጀመሪያም የውጭ ሀገራት ገንዘቦች በሮሃ የምንዛሬ ቢሮ ሲገበያዩ የዋሉበትን ዋጋ በመናገር ጀምራለሁ። አንዱ የአሜሪካን ዶላር በሮሃ የምንዛሬ ቢሮ በ152 ብር እየተገዛ በ155 ብር ሲሸጥ፣ ዩሮ በ168 ይገዛል በ171 ብር ከ36 ሳንቲም ይሸጣል። የእንግሊዝ ሀገሩ ፓውንድ በ186 ብር እየተገዛ በ189 ብር ከ72 ሳንቲም የሚሸጥ ሲሆን፣ የዩናይትድ አረብ ኤሚሬቶቹ ድርሃም ደግሞ በ40 ብር እየተገዛ በ40 ብር ከ80 ሳንቲም ይሸጣል። የተከበራችሁ ተመልካቾቼ ታዲያ የሮሃ ምንዛሬ ቢሮ ዋጋዎችን መከታተል የምትፈልጉ ከሆነ ወደ ድረ ገጻችን www.rohaforex.net በመግባት ሊቭ ዋጋዎችን መከታተል እንደምትችሉ በዚሁ ልነግራችሁ ፈልጋለሁ። በሌላ ዜና መቀመጫውን በሀገረ ብሪታንያ ያደረገው ግዙፉ ዓለም አቀፍ የሸቀጣ ሸቀጦች አምራች ድርጅት ዩኒሌቨር በኢትዮጵያ አስመጪነት ፈቃድን የወሰደ የመጀመሪያው ካምፓኒ ስለመሆኑ ካሁን ቀደም በዚሁ የዜና ዝግጅታችን የሰማን ሲሆን፣ በዚህ ባሳለፍነው ሳምንት ዩኒሌቨር ለሀገሪቱ ታሪካዊ የተባለ የመጀመሪያውን የውጭ ሀገር ኢንቨስተር ኢምፖርትን ስለማከናወኑ ሰምተናል። ድርጅቱ በዓለም አቀፍ ደረጃ ታዋቂ የሆነውን የቆዳ እንክብካቤ ምርቱን ቫዝሊንን ለገበያው በይፋ በማስተዋወቅ ይህን ስራውን ያበሰረ ሲሆን፣ እርምጃው ባሳለፍነው ክረምት ከአይኤምኤፍ ጋር በመተባበር እየተተገበረ ያለው ማክሮ ኢኮኖሚክ ሪፎርም ፕሮግራም ዋነኛ አካል ስለመሆኑ ይታወቃል። በንግድ ዘርፉ ላይ በኢትዮጵያ ኢንቨስትመንት ኮሚሽን መመሪያ ቁጥር 1001/2024 በተደረገው ማሻሻያ መሰረት ማንኛውም የውጭ ሀገራት ኢንቨስተሮች ባለፉት 50 ዓመታት ተከልክለው በቆዩት በጅምላ ችርቻሮ፣ ኢምፖርት እና ኤክስፖርት ስራዎች እንዲሰማሩ ይፈቅዳል። በሌላ ዜና በኢትዮጵያ ንግድ ባንክ ዋነኛ የ70% ባለድርሻነትና በዳላር ካፒታል 30% ባለቤትነት የተቋቋመው ለሀገሪቱ የመጀመሪያው የሆነው ሲቢ ካፒታል ኢንቨስትመንት ባንክ የካፒታል መጠኑን ወደ 300 ሚሊዮን ብር ሊያሳድግ ስለመሆኑ ሰምተናል። ሲቢ ካፒታል በተቋቋመበት እየተጠናቀቀ ባለው የዘንድሮ በጀት ዓመት በ100 ሚሊዮን ብር ካፒታል ወደ ስራ የገባ ሲሆን፣ በቀጣይ የበጀት ዓመት 200 ሚሊዮን ብር ተጨማሪ ካፒታልን በመጨመር ወደ ስራ እንደሚገባ ተነግሯል። ሲቢ ካፒታል በዋናነት ሰነዶችን በመሸጥ ካፒታል ገበያ ላይ ካፒታል ማሰባሰብ የሚፈልጉ ተቋማት ግልጋሎት የሚሰጥ ሲሆን፣ ለሌሎች ግለሰብ ኢንቨስተሮች ሆነ ለተቋማት አክሲዮኖችን ወይም ደግሞ ሰነዶችን መግዛትና መሸጥ የሚያስችለውን የኢንቨስትመንት አካውንት በቅርቡ መክፈት እንደሚጀምር እንዲሁ ሰምተናል። አካውንቱን በአገር ውስጥም ይሁን በውጭ ሀገር የሚገኙ ዜጎች መክፈት እንደሚችሉ እንዲሁ ሰምተናል። በሌላ ዜና የኢትዮጵያ ብሔራዊ ባንክ በፈረንጆቹ 2024 የ10.5 ቢሊዮን ብር ኪሳራ እንደገጠመው የኦዲት ሪፖርቶች ይፋ አደረጉ። ባንኩ ምንም እንኳን ለትርፍ የተቋቋመ ካምፓኒ ባይሆንም የሀገሪቱን የገንዘብ ፖሊሲ ለመምራት የተለያዩ የገበያ ተግባራትን ይከውናል። በዚህ መሰረት ባንኩ ከተለያዩ የውጭ ሀገራት ማዕከላዊ ባንኮች መበደርን ጨምሮ ሀገር ውስጥ ላሉ ባንኮች ገንዘብ የሚያበድር ይሆናል፣ ገበያውን ለማረጋጋትና በገበያው ላይ የተረጋጋ ሁኔታን ለማስፈን። ይሁንና ባሳለፍነው ዓመት ክረምት ላይ በተደረገው የምንዛሬ
ገበያው ማሻሻያ መሰረት ባንኩ ላይ ኪሳራ ስለመድረሱ ተሰምቷል። ባንኩ ከውጪ ምንዛሬው ፍሎት መደረግ በፊት ከተለያዩ ሀገራት ተበድሮት የነበረው ገንዘብ በቅጽበት ያሻቀበ ሲሆን በዚህም የተነሳ ከፍተኛ ኪሳራ እንደገጠመው ሰምተናል። በተለይም ከሳውዲ አረቢያና ከዩናይትድ አረብ ኤሚሬቶቹ የተወሰዱ ብድሮች በምንዛሬ ዋጋ ከገበያው ጋር ሆኖ ብር ከመዳከሙ ጋር ተያይዞ የኪሳራ መንስኤ ስለመሆናቸው ሰምተናል። በሌላ ዜና ባለፉት 11 ወራት ብቻ ኢትዮጵያ ወደ ውጭ ሀገራት ከላከችው የቡና ኤክስፖርት ዘርፍ 2.44 ቢሊዮን የአሜሪካን ዶላር ስለማግኘቷ በኢትዮጵያ ቡናና ሻይ ባለስልጣን ይፋ ተደርጓል። በተጠቀሰው ጊዜ ሀገሪቱ 409,000 ቶን ቡናን ወደ ውጭ የላከች ሲሆን በአመቱ ኢትዮጵያ በአጠቃላይ 1.1 ሚሊዮን ቶን ቡናን ስለማምረቷ ሰምተናል። ከሌሎች አምራች ሀገሮች በተለየ መልኩ የተመረተውን ቡና ከግማሽ በላይ የሆነውን በሀገር ውስጥ ፍጆታነት የምትጠቀመው ኢትዮጵያ በታሪኳ እንደዚህ አይነት የቡና ኤክስፖርት ገቢን አስመዝግባ እንደማታውቅ ተነግሯል። የኢትዮጵያ ቡናና ሻይ ባለስልጣን ለውጤቱ መገኘት የምርት መጨመርንና አዳዲስ ችግኞች በመንግስት መተከላቸውን በምክንያትነት ቢያነሱም የኤክስፖርት ገቢው መገኘት ዋና ምክንያት ግን የብር ዋጋ ከዶላር አንጻር ጋር መዳከም ስለመሆኑ በብዙዎች ይታመንበታል። ባሳለፍነው ሳምንት በዩጋንዳ ያለው የቡና ባለስልጣን መስሪያ ቤቱ በ11 ወራት 2.09 ቢሊዮን የአሜሪካን ዶላር ኤክስፖርት በማድረግ በአፍሪካ ቀዳሚ የቡና ኤክስፖርተር ሆኛለሁ ብሎ በራሱ ይፋ ስለማድረጉ እንዲሁ የሚታወስ ነው። በሌላ ዜና በኢትዮጵያው የውጭ ሀገራት ገንዘብ ምንዛሬ ውስጥ ለሚታየው ችግር ንግድ ባንኮች ዋነኞቹ ተዋናዮች ስለመሆናቸው ብሔራዊ ባንክ ገዢው ስለመናገራቸው ሰምተናል። በተለይም በባንኮችና በጥቁር ገበያው መካከል የነበረው የምንዛሬ ዋጋ ልዩነት ከአመት በፊት ከነበረበት 100% ልዩነት ወደ 20% በአሁኑ ጊዜ የወረደ ቢሆንም የ20 በመቶ ልዩነቱም ቢሆን ከፍተኛ ስለመሆኑ ተነግሯል። ለምሳሌ በዚህ በተጠናቀቀው ሳምንት በባንኮች አንድ የአሜሪካን ዶላር በ132 ብር እየተገዛ በ135 ብር አካባቢ በአማካይ የሚሸጥ ሲሆን በፎሬክስ ቢሮዎች ይህ ዋጋ እስከ 150 ብር ይደርሳል። በተቃራኒው በጥቁር ገበያው አንድ የአሜሪካን ዶላር ዋጋ ከ160 ብር በላይ ያለፈ ሲሆን ለዚህ ሁሉ ልዩነት ብሔራዊ ባንክ ገዢው የንግድ ባንኮችን ብልሹ አሰራር ተጠያቂ ስለማድረጋቸው ሪፖርተር ጋዜጣ ዘግቧል። በስተመጨረሻም ገዳ ባንክ በአዲሱ የኢትዮጵያ ሰነደ መዋዕለ ንዋዮች ገበያ ላይ ለግብይት ሊስት የተደረገ ሁለተኛው ተቋም ስለመሆኑ በዚህ ባሳለፍነው ሳምንት ሰምተናል። ገዳ ባንክ በቁጥር 1.23 ሚሊዮን የሚጠጉ አክሲዮኖቹን በማስመዝገብ ሊስት የተደረገ ሲሆን የገዳ ባንክ አክሲዮን እያንዳንዱ አክሲዮን የ1000 ብር ዋጋ ያለው ስለመሆኑም ታውቋል። ገዳ ባንክ ከተቋቋመ 2 ዓመታት ብቻ ያስቆጠረ ሲሆን በአጠቃላይ 28000 የሚጠጉ ባለ አክሲዮኖች እንዳሉት ታውቋል። በኢትዮጵያ ሰነደ መዋዕለ ንዋዮች ገበያ ላይ በተመሳሳይ መልኩ ወጋገን ባንክ 6.2 ሚሊዮን የሚሆኑ አክሲዮኖቹን ሊስት ማድረጉ የሚታወስ ሲሆን በገበያው ላይ በአሁኑ ጊዜ እነዚህን ሁለቱን ጨምረን ለግብይት ብቁ የሆኑ 7.43 ሚሊዮን አክሲዮኖች ስለመኖራቸው ያሳያል። በተጨማሪም ገበያው የመንግስት የግምጃ ቤት ሰነዶችን ከሐምሌ ወር ጀምሮ ማገበያየት ሲጀምር በገበያው የሚንቀሳቀሰው የሰነዶች ብዛት እንደሚጨምር ይጠበቃል። ክቡራንና ክቡራት የንጋት ፖስት ቤተሰቦች ለዚህ ሳምንት ያጠናቀርንላችሁ የፋይናንስ አፕዴት ዜናዎች እንግዲህ እስካሁን የሰማችኋቸው ናቸው። ቪዲዮን ከወደዳችሁ ታዲያ ይህን ቻናል ሰብስክራይብ ማድረግ የደውል ምልክቷን ማብራት እንዳትረሱ። ከኢትዮጵያ ውጪ የምትኖሩ ከሆነ ደግሞ እንዲሁ በተለይ ጆይን በሉ። ላይክና ሼር አድርጉ። አስተያየትና ጥያቄዎቻችሁን ኮሜንት ሴክሽን ላይ ጻፉልን እያልን ሮሃ የምንዛሬ ቢሮን ለአጋርነታቸው እያመሰገንን ምንዛሬ ፍላጎት ቢኖራችሁ በዲስክሪፕሽን ላይ በተቀመጡት ስልኮች ደውሉ። ቴሌግራም ቻናላቸውንም ጆይን በሉ እያልኩኝ እስከ ቀጣይ ሳምንት የምሰናበታችሁ ከንጋት ፖስት ነኝ ገሜ ብርሃኑ ነኝ።